ወድቆ ጠላትን ማሸነፍ የሚቻልበት ትልቁ መሳሪያ መንበርከክ ነው። ስግደት በስንት ይከፈላል? የአምልኮ ስግደት የሚሰገድባቸውና የማይሰገድባቸው ቀኖችስ አሉ? የስግደት አይነቶችስ ምን ምን ናቸው? የአምልኮ ስግደት ሲሰገድ መሬት በግንባር ይነካል ወይስ አይነካም? የአምልኮ ስግደት በሰንበት ቀን ይሰገዳል ወይስ አይሰገድም? እሺ፣ እነዚህን ሐሳቦች አጠር አድርገን እናያለን። አደራ ለሁሉም ሰው ይዳረስ ዘንድና የብዙ ሰዎች ጥያቄ ስለሆነ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ስግደት 3 አይነት ነው። አድንኖ፣ አስተብርኮና ወዲቅ ውስጠ ምድር። አድንኖ ማለት አንገትን ዘንበል አድርገው የሚጸልዩት የጸሎት አይነት የስግደት አይነት ሲሆን በአበይት በዓላት ማለትም መሬት ወድቆ መስገድ በማይፈቀድባቸው ቀኖች የምንጠቀመው የስግደት አይነት ነው። ይህም ማለት በ5ቱ የግዝት በዓላት ማለትም በሁለቱ ሰንበታት፣ በቅዱስ ሚካኤል በ12፣ በእመቤታችን በ21 እና በበዓለ እግዚአብሔር በ29 በ5ቱ የግዝት በዓላት እንዲሁም ደግሞ በጌታችን ንዑሳንና አበይት በዓላት እንዲሁም ደግሞ በእመቤታችን በ33ቱ በዓላት ይህንን ስግደት እንሰግዳለን ማለት ነው። መሬት ወድቀን ስለማንሰግድ በአድንኖ ወይም ደግሞ አንገትን ዝቅ በማድረግ እንሰግዳለን ማለት ነው። እንደዚህ ሆኖ መጸለይ ዕለተ ሞትን ለማሰብ ይረዳል። አዎ አድንኖ ስግደት ዕለተ ሞትን ለማሰብ ያግዘናል። አዎ እንኳን ለጌታችን ለምናከብረው ለምንወደው ሰው እንኳን አንገታችንን ዘንበል እያደረግን ሰላምታ እንሰጣለን። ይሄ አድንኖ ርዕስ ይባላል። አድንኖ ፍጹም ትሕትናን የምናሳይበትና የምንገልጽበት መንገድም ነው። እሺ፣ ሁለተኛው የስግደት አይነት አስተብርኮ ይባላል። ይሄ ደግሞ በጉልበት ተንበርክኮ መስገድ ወይም ደግሞ በጉልበት ተንበርክኮ ቀጥ ብሎ መጸለይ ማለት ነው። በአጭሩ አስተብርኮ ማለት በጉልበት መንበርከክ ማለት ነው። ጌታችን ሐሙስ ቀን በጸሎተ ሐሙስ በጌቴሰማኒ ተንበርክኮ እንደጸለየ እናውቃለን። ንጉሡ ዳዊትም በካህናቱና በእስራኤል ሕዝብ ፊት ተንበርክኮ ይጸልይ እንደነበረ ተጠቅሷል። በእግዚአብሔር ፊት መንበርከክ የፍጹም መገዛት ምልክት ሲሆን ፍጹም ተማህልሎ ያለው ጸሎት በመንበርከክ ይገለጻል። ወድቆ ጠላትን ማሸነፍ የሚቻልበት ትልቁ መሳሪያ መንበርከክ ነው። 3ኛው የስግደት አይነት ደግሞ ወዲቅ ውስጠ ምድር፣ መሬት ላይ እየወደቁ በግንባር እየነኩ መስገድ ነው። ይህ ስግደት በሰሙነ ሕማማት እጅጉን አብስተን የምንሰግደው የስግደት አይነት ሲሆን ይሄ የስግደት አይነት ደግሞ የአምልኮ ስግደትንም በደንብ አድርገን የምንፈጽምበት የስግደት አይነት ነው። ወደ ቤተ ክርስቲያን የሚገባ ሰው 3 ጊዜ ወድቆ በመነሳት ሰላምታ ሰጥቶ ወደ ቤተ ክርስቲያን ይገባል። አሁን ልብ አድርጋችሁ አዳምጡኝ። ለምን 3 ጊዜ ይሰገዳል ስንል በአርአያችንና በአምሳላችን እንፍጠረው ብለህ ሳትፈጥረኝ ገና እኔ አፈር ትቢያ ነበርኩኝ እና ከዚያ አንስተህ ሰው አድርገህ ፈጥረኸኛልና ለአንተ እሰግዳለሁ ስንል ነው። ሁለተኛው ስግደት ወይም ደግሞ ወድቆ መነሳት ደግሞ በኃጢአት በወድቅም እንኳን እንደወደቀ ይቅር እንደወጣ አይመለስ ሳትል በንስሐ ታድሰኛለህ ነፍሴንም ታስነሳታለህ ስንል ለእርሱ እንሰግዳለን ማለት ነው። 3ኛው ስግደት ወድቆ መነሳት ደግሞ በሞት ተይዤ በመቃብር ፈርሼ በስብሼ አልቀርም፣ በዳግም ትንሣኤ በትንሣኤ ዘጉባኤ እንደምታስነሳኝ አምናለሁ ስንል 3ኛ እንሰግዳለን ማለት ነው። ይህንን እንግዲህ የውዳሴ ማርያም የአርቡ ትርጓሜ ላይ ታገኙታላችሁ። ሌላው ስግደት 2 አይነት ወገን አለው። የአምልኮ ስግደትና የጸጋ ወይም ደግሞ የምስጋና ስግደት ብለን እንከፍለዋለን። የአምልኮ ስግደት ለአምላካችን ለፈጠረን ለአጋዕዝተ ዓለም ቅድስት ሥላሴ ብቻ የሚገባ ስግደት ሲሆን የጸጋ የምስጋና የክብር ስግደት የምንለው ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን ጨምሮ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለሁሉም ለእግዚአብሔር ቅዱሳን የምናቀርበው ስግደት ደግሞ የጸጋ የምስጋና የክብር ይባላል ማለት ነው። ስለዚህ አሁን የሁሉም ሰው ጥያቄ ወደ ሆነው የአምልኮ ስግደት መጥተናል። የአምልኮ ስግደት እንዴት ይሰገዳል? ምን እየተባለ ይሰገዳል? የማይሰገድባቸው ቀኖችስ አሉ? የሚለውን ደግሞ በቀጣዩ ቪዲዮ ጠብቁኝ፣ እመጣበታለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።